በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን። ከሁሉ አስቀድሞ ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላካቸው የእኛም አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ለባህርዩ ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የዕድሜያችን ማስረዘሚያ ቀመር የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሣሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። ጻድቃን ሰማዕታት ቅዱሳን መላእክት ሁሉ እንደየክብራቸው እንደየሞገሳቸው ክብርና ምስጋና ይድረሳቸው። እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ትንቢተ ናሆም ምዕራፍ 1 ቁጥር 3። እንኳን ለሊቀ መላእክት ቅዱስ ገብርኤል ቅዱስ ሚካኤል ዓመተ ክብር በሰላም አደረሳችሁ። ስላልሰማችሁ ነው አይደል? እሺ፣ እንኳን ለቅዱስ ሚካኤል በዓል በሰላም አደረሳችሁ። ይሄ በጣም አብይ በዓል ነው። በሀገራችን ትልቅ በዓል ነው። እዚህም ትልቅ በዓል ነው። በኢትዮጵያውያንና በኤርትራውያን የኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ አበይት ከሚባሉ ታላላቅ በዓላት መካከል አንዱ የቅዱስ ሚካኤል በዓል ነው። በዓለመ መላእክት በምስጢረ ሰማይ ትንታኔ ደግሞ ቅዱስ ሚካኤል ከሰው ልጆች ጋር ብዙና ሰፊ የሆነ ግንኙነት ያለው መልአክ ነው። ሰዎችን በማገዝና በመርዳት በምህረትና በይቅርታ። ስለዚህ ይሄ በዓል በልዩ ሁኔታ ይከበራል። እግዚአብሔር ሕዝቦቹን የምስራቅ ነፋስ አምጥቶ ግራና ቀኝ በአውሎ ነፋስ ባህር አቁሞ ሲያሻግር መጋቢው መልአክ ቅዱስ ሚካኤል ስለሆነ እንኳን ለሚካኤል በዓል አደረሳችሁ ይባላል። አሁንም በነፋሳት አሻግሮ ለሚያሳልፈው መልአክ ለቅዱስ ሚካኤል በዓል እንኳን አደረሳችሁ በድጋሚ። ምስጋናውን ሁሉ እግዚአብሔር ይውሰድ። እግዚአብሔር በውስጡ መንገድ አለው። እግዚአብሔር ኃይለኛ ነው፣ ታጋሽ ነው፣ በደለኛውን ይቅር አይልም። እግዚአብሔር በአውሎና በሉ ጮክ ብላችሁ በአውሎና በወጀብ መካከል መንገድ አለው። ደመና የእግሩ ትቢያ ነው። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ እግዚአብሔር መንገድ አለው። በአውላላ ሜዳ ለሕዝቦቹ ምሽግ ነው። እኛ ዙሪያው ድፍን ብሎ መንገድ ቢጠፋብን ይችላል። ሰዎች ስለሆነ የት እንደምንገባ ግራ ሊገባን ይችላል። እግዚአብሔር ግን መንገድ አለው። ምንም መና በሌለበት ሕዝቦቹን አጥግቦ ማሳደር ይችላል። የሰማይ መስኮቶች ተዘግተው ቀዝቃዛ ውሃ እግዚአብሔር ያጠጣል። እግዚአብሔር ደጋፊ በሌለበት ደጋፊ ነው። ማንም ሊረዳን በማይችልበት ቦታ ላይ ብቻ የሚደርስ ማን ብቻ ነው ወገኖች? እግዚአብሔር ነው። ለእግዚአብሔር ምድር በምላ ዓለምን ኩሎ ሙላ የነበሩት ምድርና ሞላዋ የእግዚአብሔር ነው። ዓለምና በውስጥ ያለው ሁሉ የእርሱ ነው። ስለዚህ የማይረግጥበት ስፍራ የለም፣ የማይደርስበት ስፍራ የለም። ዘመዶቻችንና ወገኖቻችን ቤተሰቦቻችን አልመጡም ከኛ ጋር፣ እኛም አልሄድንም ወደ እነሱ። የህይወት ጉዳይ የኑሯችን ጉዳይ ወደ እነሱ እንዳንሄድ እዚህ ይዞናል። በናፍቆት ውስጥ አለን። ሁለቱን አያይዞ ግን እነሱንም በጤናኛንም ጠብቆ ማቆየት የሚችል ማን ብቻ ነው? ሁለታችንም ጋር እግዚአብሔር በአንድ ጊዜ ይገኛል። እኛም ጋር አለ፣ እነሱም ጋር አለ። የምንወዳቸውን ሰዎች ጠብቅልን የምንለው ከኛ ላይ ተነስቶ ሄዶ አይደለም። ከኛ ጋር ሆኖ እንደገና እነሱን ይጠብቃል።
ስለዚህ እግዚአብሔር በሁሉ ትክክል እግዚአብሔር ነው። ምሉ በኩለሄ ነው። አይኖቹ በስፍራ ሁሉ ናቸው። ክፉዎችና ደጎችን ይመለከታል። ልጆቹን በስንጥቅ ዓለት ውስጥ ያሳልፋል። ከእስትንፋስ ቀድሞ ይደርሳል። ማንም ሊያደርግልን የማይችለውን ያደርጋል። የተቆረጠውን ነገር ይቀጥላል። ባዶ የሆነውን ይሞላል። ቢዘገይም የሚቀድመው የለም። የመጨረሻው ለቅሶ ደራሽ፣ ከሁሉ የሚቀድም እንባን አባሽ እርሱ እግዚአብሔር ብቻ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር መንገድ አለው ይላል ናሆም። እግዚአብሔር መንገድ አለው። ከመከራ የሚያወጣበት መንገድ አለው። የተራበውን የሚያጠግብበት መንገድ አለው። ደዌን የሚነቅልበት መንገድ አለው። የብቸኞች አባት ነውና ህብረት፣ ድጋፍ የተራበችዋን ነፍስ የሚደግፍበት እግዚአብሔር ምን አለው ወገኖች? መንገድ አለው ይለናል። ግን እግዚአብሔር ኃይለኛ ነው። ከዛ በኋላ እግዚአብሔር ትዕግስተኛ ነው። ስለ እግዚአብሔር እንዴት ይገለጣል? እግዚአብሔር በጣም ሩቅ ነው፣ አይደረስበትም። እግዚአብሔር ግን ቅርብ ነው፣ ከኛ ጋር አብሮን ይኖራል። እግዚአብሔር ሰማይ ዙፋኑ ነው፣ በሰማይ በመንበሩ አለ። ነገር ግን ሲያርግ ለደቀ መዛሙርቱ ከእናንተ ጋር ነኝ፣ እየተለያቸው አብሬያችሁ ነኝ አለ። ስለዚህ እርገቱ ፍጹም ምሉዕነቱን ይገልጠዋል እንጂ አያሳንሰውም ማለት ነው። ሲያርግ ያዩት በስጋዌ ግን ከእነርሱ ጋር ነው። ትኩር ብሎ አይኖቻቸውን ሲያዩ ሂዱና በቤተ መቅደስ ጠብቁት፣ እንዲህ ሲሄድ እንዳያችሁት ይመጣል፣ ነገር ግን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏችሁ የለ የኢየሩሳሌም ሰዎች አትተክዙ አላቸው አይደል መልአኩ። ስለዚህ እግዚአብሔር በማንኛውም ሰዓት ከኛ ጋር ነው፣ ሩቅ አይደለም። ሰማይ ዙፋኑ ነው። አባታችን ሆይ ብለን በሰማያት የምትኖር እንላለን። በምድር ሌላ አባት አለን እሱን የሚተካ? ንገሩኝ፣ አለን ወይ? ስጋዊ አባታችን አቅሙ እስከፈቀደ ነው አባትነቱ። እኛም ለልጆቻችን እስከ ህልውናችን ነው አባትነታችን። የእርሱ አባትነት አያቆምም። የስጋዊ አባትነት ያከትማል። ሞት ይገድበዋል፣ ጡረታ ይገድበዋል፣ እርጅና ይገድበዋል፣ ህማም ይገድበዋል፣ ድካም ይገድበዋል የስጋዊ አባት ጥንካሬ። እግዚአብሔር ግን ዘላለማዊ ኃያል ነው። እግዚአብሔር ሁል ጊዜ ጥንካሬውን ዘመን አይገድበውም። በዘመናት መካከል የሸመገለ ይለዋል መጽሐፍ። ሁልጊዜ ኃያል ሆነ የምትኖር አንተሳ አንተ ክመ ወአመት ይከን ይዘይሃልክ። አንተ ግን አንተ ነህ፣ ዘመናት ከቶ አያልቁም። ስለዚህ ሩሩሁ አባት ኃያል ከመሆኑ ጋር ርኅራኄው ኃያልነቱን ርኅራኄው አይቀንሰውም፣ አያለሰልሰውም። ሩሩ በመሆኑ ከኃይሉ አይደክምም። ኃያል በመሆኑ ደግሞ ከርኅራኄው አይቀንስም። ሰው ኃይለኛ ከሆነ ክፉ ይሆናል። ኃይለኛ ሲሆን ቁጡ ይሆናል። ኃይለኛ ሲሆን ደግነቱን የሚገልጥበት መንገድ እንኳን ምቹ አይደለም፣ ይጎረብጣል። እግዚአብሔር ግን ኃያል ነው፣ በጣም ኃያል ነው፣ ደግሞ ትዕግስተኛ ነው። ሰው ኃይለኛና ትዕግስተኛ ሆኖ ያውቃል? አይገኝም። ሰው ኃይለኛ ከሆነ ችኩል ይሆናል። ሰው ብዙ ጊዜ ኃይለኛ ከሆነ ለውሳኔ የሚቸኩል ይሆናል። ኃይለኛ ከሆነ ለስህተት የሚፈጥን ይሆናል። እግዚአብሔር ኃያል ነው፣ ግን አይሳሳትም። እግዚአብሔር ኃያል ነው። አብይ እግዚአብሔር ወአብይ በኃይሉ ይልና ወአልቦ ሁልቁ ለጥበብ ይሁን። ለጥበቡ ስፍር ቁጥር ዘመን የለውም፣ ቁጥር የለውም። ይህን ያክል ነው እግዚአብሔር የሚያውቀው አይባልም። እግዚአብሔር በእውቀት ውስጥ የጥበባት ሁሉ ጥግ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ኃይለኛ ነው ስንል ኃይሉ የማይለካ ነው። ምድራዊ ክንድ አይለካውም፣ ምድራዊ ጉልበት አይለካውም፣ ምድራዊ ኃይል አይመዝነውም። እግዚአብሔር ኃያል ነው። ኃያል ወመስተአግስ፣ ኃያል ወመስተአግስ፣ ኃያልም ነው ደግሞ ታጋሽ ነው። የማይሆን ነገር ነው። ሩቅ ነው፣ እግዚአብሔር ቅርብ ነው። እግዚአብሔር አምላክ ነው፣ ደግሞ አባት ነው። አያችሁ፣ እግዚአብሔር ኃያል ሆኖ ደግሞ ሩሩ ነው። ሁሉን ማድረግ ይችላል። ለሚወዱት ቅርብ ነው። እግዚአብሔር ምሉ በኩለሄ ነው። እንደገና ተወስኖ እናየዋለን። አብረነው በላን፣ ጠጣን፣ አየነው። ከኛ ጋር እንደ አንድ ሆነ። ማን ነው የሆነው ወገኖቼ? እግዚአብሔር እኮ ነው። ይገርማል። ምሉ በኩለሄ ነው እኮ፣ ምሉ በኩለሄ። እግዚአብሔር በዓለም ሁሉ ምሉ ነው። ከእይታችን በላይ እግዚአብሔር ምሉ ነው። ነገር ግን ተወስኖ በዓይናችን አየነው፣ ዳሰስ ነው ይላል። ስለዚህ ስለ እግዚአብሔር የሚነገረው ኃያልነቱ ከታጋሽነቱ ጋር፣ ኮናኔ በርት ፈታዬ በጽድቅ መሆኑ ከቸርነቱ ጋር፣ ደግነትና ርኅራኄ ኃይሉን የማይቀንስበት፣ ሲፈርድም ትክክል በስራው የማይሳሳት፣ በሁሉ የሚገኝ ምሉ፣ ቢሰጥ የማያልቅበት ደግ፣ ያለመንፈግ ለጋስ፣ ያለመከልከል ሰጪ ደግ አባት ነው። ትልቁ የክርስቲያን መመኪያው፣ የልቡ ጥግ፣ የነፍሱ እርካታ፣ የህሊናው ሰላም ይህን አምላክ ማግኘት ነው። እግዚአብሔር የነፍሳችን ጸጥታ ነው። የህሊናችን ሰላም ነው። የነፍሳችን ማረፊያ ጥግ ነው። ሰው ጥግ ባይኖረው ዝርው ሆኖ ይቀራል። ሰብሰብ ብለን አንድ ላይ የሚያስቀምጠን፣ ጨካኝ ያላደረገን፣ አውሬ ያላደረገን፣
ያላ እብድ ያላደረገ የሚያረጋጋን ማን ስላለ ነው? ከኛ ጋር እግዚአብሔር ስላለ። አያችሁ፣ እግዚአብሔር ከሱ ጋር ያለ ሰው ሙሉ ነው ማለት ነው። ስለዚህ የመጨረሻ ጥጋችን እግዚአብሔር ነው። ከባልንጀሮቻችን ጋር ሆነን አንድ ነገር አድርገንላቸው ልንጸጸት እንችላለን። አንተን ጓደኛ ያደረኩበት ቀን የተረገመ ይሁን ብለን እናውቃለን። ምን ነው ባልተዋወቅኩ ብለን እናውቃለን እኮ አይደል? ባልና ሚስቶች እንኳን ሲበሳጩ ባላገባውሽ ባላገባው ይባባላሉ። ትዳር ላይ እንኳን ተጸጽተን እናውቃለን። እግዚአብሔር ላይ ተጸጽተን እናውቃለን? ንገሩኝ እስኪ። ባላመለኩ ብለን እናውቃለን? ምን ብንበሳጭ አምላኬ ባልሆንክ ብለን እናውቃለን? ስለዚህ የሰው የመጨረሻ አንድና አንድ ትክክሉ የእግዚአብሔር መሆኑ ነው። ምክንያቱም የማንጸጸትበት ትርፋችን፣ የማንጸጸትበት ጥጋችን፣ የማንጸጸትበት ደስታችን፣ ባላደረግነው የማንለው ውሳኔያችን የእግዚአብሔር መሆናችን ነው። ክብርና ምስጋና ለስሙ ይሁን። አባቶቻችን ከ12ቱ ደቂቀ ነቢያት አንዱ የሆነው ናሆምም የተናገረው ይህንን ነው። በቃ እግዚአብሔር ታጋሽ ነው፣ በደለኛውን ይቅር አይልም። ስለበደለ ይቅር አይልም፣ ኃይለኛ ነው። ነገር ግን ከበደሉ እስኪመለስ ድረስ ምን ያደርገዋል? ይታገሰዋል። ብዙዎቻችን የምንኖረው የእግዚአብሔር የትዕግስቱ ትከሻ ላይ ነው። ከዚያ በኋላ እግዚአብሔር ደግሞ መንገድ አለው ይላል። በምን መካከል? በአውሎና በወጀብ መካከል። በምን መካከል ንገሩኝ እስኪ። ይሄ ቃል ጥሩልኝ። በምን መካከል መንገድ አለው? በአውሎና በወጀብ። አውሎ ሲጠቀስ ነፋስ ነው። አውሎ ታውቃላችሁ፣ ከባድ ነፋስ ማለት ነው። ቤት ሁሉ አንስቶ ይዞ የሚሄድ። እንደው እዚህ እናንተ አካባቢ ስለ አውሎ ነፋስ ብዙ አላብራራላችሁም አይደል? ከፍተኛ አደጋ ነው የሚያደርሰው ሲነሳ። በዚህ አስጨናቂ አውሎ ውስጥ መካከል ግን የተረጋጋ ሰላም አለን። እርሱ ማን ነው? እግዚአብሔር ሰላማችን ነው። መጽሐፍ ቢል አያችሁ፣ በዚህ አውሎ መሃል የፈለገውን በሚያነቃንቀው አውሎ መካከል እግዚአብሔር መንገድ አለው ለልጆቹ። በአስጨናቂ ህይወት ውስጥ ማለት ነው። የአውሎ ያክል መፈጠራችንን እስክንጠላ ድረስ፣ ራሳችንን የተረገምን አድርገን እስክንቆጥ ድረስ በተከሰተብን ጭንቀት መካከል እግዚአብሔር ማረጋጊያ የሰላም መንገድ አለው ነው። ወጀብ ደግሞ በብዛት ሁላችንም እንደምናውቀው ባህር ላይ የሚከሰት ከፍተኛ ማዕበል ነው። አደገኛ ወጀብ። ደቀ መዛሙርቱ በወጀብ ሲጨነቁ ተነስቶ ነፋሳትን ገስጾ አስቆመላቸው አይደል? አድህነነ ከመ ኢንሙት፣ እግዚኦ አድህነነ ከመ ኢንሙት፣ እንዳንሞት አድነን ብለውት ነበር። ምን ያፈራክሙ አንትሙ ሕጹፃነ ሃይማኖት፣ እምነት የጎደላችሁ እኔ ከእናንተ ጋር አለው፣ በወጀብና በአውሎ መካከል መንገድ አለው ብሎ ነብዩ አልነገራችሁም? እኔ ያለው ከእናንተ ጋር አለ። ከዛ ባህሩን ነፋሳቱን ምን አደረገ? ገሰጸ። በወጀብ መካከል ማዕበሉ በሞገድ ውስጥ ረጋ ይላል። ክብርና ምስጋና ለአምላካችን ይሁን። ስለዚህ እግዚአብሔር በአውሎና በወጀብ መካከል መንገድ አለው። ብዙ በህይወታችን አውሎ ገጥሞናል፣ ወጀብ ገጥሞናል። በዚህ ሁሉ መልኩ እግዚአብሔር መንገድ አለው፣ ያሳልፋል። ዛሬ በምናከብረው በዓል ላይ እግዚአብሔር በአውሎና በወጀብ መካከል መንገድ እንዳለው ነብዩ የተናገረለት ታሪክ ሲከሰት እንመለከታለን። ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። የምናከብረው በዓል የቅዱስ ሚካኤል በዓል ነው። የበዓሉ መጠሪያ መጋቢው ሚካኤል ይሁን እንጂ የበዓሉ ባለቤት ማን ነው ወገኖች? እግዚአብሔር ነው። የቅዱሳንን በዓላት ስናከብር ማንን ነው የምናመልክበት? ይህን እንዳትረሱ። ቤተክርስቲያን ዛሬም እመቤታችን ናት። ዛሬ ቅዱስ ሚካኤል ነው፣ ዛሬ ቅዱስ ገብርኤል ነው፣ ዛሬ ተክለ ሃይማኖት ነው ብላ የምታከብረው እነዚህ የምጠራቸው ቅዱሳን ለእግዚአብሔር የተለዩ ስለሆኑ፣ እግዚአብሔርን በህይወታቸው የገለጡ ስለሆኑ፣ የእግዚአብሔርን ካህሊነት በእነሱ ስለሚገለጥ እንጂ የሚፈተተው የማን ስጋና ደም ነው? ከድንግል ማርያም የነሳው የክርስቶስ ስጋና ደም ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ በአጭሩ እግዚአብሔር በወጀብ መካከል መንገድ አለው። ይህንን መንገድ ለማሳለፍ ብዙ ጊዜ መላእክቱን ሲጠቀም እናያለን። ህዳር 12 ቀን የምናከብረው ትልቁ በዓላችን በአውሎና በወጀብ መካከል በሚያስጨንቀው ከፍተኛ የኤርትራ ባህር መሃል ያለምንም ፍርሃት እስራኤላውያን ከበሮ ይዘው እየመጡ እንዲሻገሩ ያደረጋቸው እግዚአብሔር ነው። ነፋሳትን አምጥቶ ውሃውን በትኖ፣ ክብርና ምስጋና ለስሙ ይሁን። ይህን ሲያደርግ ግን የተጠቀመው መልአኩ ቅዱስ ሚካኤልን ነው። በትርህና ምርኩዝህ እነርሱ ምን ያደርጉኛል አለ፣ ያጽናኑኛል። እግዚአብሔር ሰዎችን ለመንካት፣ እኛን ለመዳሰስ፣ እኛን ለመጠበቅ፣ እኛን ለመርዳት ቅዱሳንን ይጠቀማል፣ መላእክትን ይጠቀማል። የመላእክት ትልቁ አገልግሎታቸው ሰዎችን ወደ እግዚአብሔር ማቅረብ፣ የእግዚአብሔርን ድምፅ ወደ ሰዎች ማምጣት፣
የሰዎችን ጸሎት ወደ እግዚአብሔር ማምጣት ነው። ብዙ ቦታ ላይ መጻሕፍት ላይ መላእክት እየመጡ እንዳገለገሉ ይነገራል። በነገራችን ላይ ትላንትና ነው ቅዱስ ሚካኤል እዚህ አስቀድሰን ተገልግሎ ምንም አልጎደለን ታቦተ ሕጉ እናንተን ጠብቆ ዛሬ ወጣ። 12 ብለን እናከብራለን እንጂ 13ም ብንል ዛሬ የተመቸ ነው። አእላፍ መላእክት ይባላሉ። እልፍ አእላፋት መላእክት የልዑልን መንበር የሚያጥኑ የፈጣሪን ቃል የሚሰሙ መንበረ ልዑል ያጥኑ ቃለ ፈጣሪ ሰሙ የተባሉ እነዚህ ሳያቋርጡ አኮቴቶሙ ረፍቶሙ ረፍቶሙ አኮቴቶሙ የተባሉ የእግዚአብሔር መላእክት ያለማቋረጥ እግዚአብሔርን የሚያመሰግኑት የሚታሰቡበት ነው። ስለ እነዚህ ሄኖክ እልፍ አእላፋት የሚሆኑ በብርሃን የተሞሉ መላእክት መተው ተቀበሉኝ የእሳት ላንቃ ወዳለበት ዙፋን ይዘውኝ ሄዱ ብሎ ሲናገር እንሰማለን። ሙሴን ነቢያት በሙሉ ያዕቆብም አያችሁ የእግዚአብሔር ሰራዊት ናቸው እያለ ደጋግ አባቶቻችን በሙሉ በመላእክት ተደግፈዋል። ስለዚህ የሰው ልጅ ብቻውን አይችልም፣ መላእክት ያስፈልጉታል። ሙሴ ከእግዚአብሔር ጋር ይነጋገር ነበር። 570 ጊዜ ወነበቦን ከእግዚአብሔር ጋር ይነጋገር ነበር። እግዚአብሔርም ለሙሴ ይነግረው ነበር። ሙሴም እግዚአብሔርን ያናግር ነበር፣ የሚፈልገውን ይጠይቅ ነበር። ህዝቡ በበደሉ ጊዜ ይማጸን ነበር፣ እግዚአብሔርም ሙሴን ይሰማው ነበር። ሙሴ አማላጅ ሆኖ ለህዝቡ የተረፈ ነው። እንደ ሙሴ ያለ ነብይም የለም ተብሎ ተነግሮለታል። ግን ቅዱስ ሚካኤል ያግዘው ነበር። የዛሬው በዓል ትልቁ ሊቀ ነቢያት ሙሴ እስራኤልን ይዞ ሲወጣ በቅዱስ ሚካኤል ድጋፍ እንደወጣ ነው። የመጨረሻው ጻድቅ የበቃው ሰው ሊቀ ነቢያት የተባለው ከእግዚአብሔር ጋር በተራራ ላይ የተነጋገረው እንኳን ሚካኤል አልተለየውም። እኛ ደግሞ ደካሞቹ ቅዱስ ሚካኤል ያስፈልገናል አያስፈልገናል? ያስፈልገናል። ምክንያቱም አቅም የለንም። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ዳዊት ይጠብቁ ዘንድ በመንገድ ሁሉ እንዲጠብቁ ለአንተ ጠባቂ መላእክትን ያዛቸዋል። ሰው ያለ መላእክት ጥበቃ ብቻውን አይችልም። የእግዚአብሔር ቸርነት የማይቋረጥ የተቆረጠውን የሚቀጥል በወጀብ መካከል መንገድ ያለው እግዚአብሔር በስንት ቃላት ውስጥ ወገኖቹን የሚያሳልፈው መላእክቱን ተጠቅሞ ነው። ኃይሉ ብዙ ነው። ነገር ግን ኃይሉን የሚገልጥባቸው መላእክት መካከል አንዱ ሚካኤል ነው። ሚካኤል መላከ ኃይል ይባላል። እግዚአብሔር ኃያል ነው ብያቸዋለሁ አይደል? ኃያል ወመስተአግስ እግዚአብሔር ኃያል ነው፣ ትዕግስተኛም ነው። ቅዱስ ሚካኤል መላከ ኃይል ነው። በትህትናና በምህረት የተሞላ መላከ ኃይል ተብሎ ይጠራል። የእግዚአብሔር የኃይሉ ክብር የተገለጠበት መልአክ ስለሆነ ኃይለኛው እግዚአብሔር ኃይሉን በቅዱስ ሚካኤል ላይ አስቀምጦ ከዲያብሎስ ጋር ተዋጋ። ሚካኤልና መላእክቱ ዘንዶውን ተዋጉት ይላል ራዕይ 12 ላይ። አልቻላቸው። ዘንዶው የወደቀው እባብ ሉሲፈር ወደ ምድር ተጣለ ይላል። ክብርና ምስጋና ለአምላካችን ይሁን። ከሚካኤል ጋር ተዋጉ፣ አልቻሉትም። ሚካኤል አሸነፋቸው። ጸላዔ ሰናያትን ተዋግቶ ድል አደረገ። የዲያብሎስን ሰራዊት የረታበት ኃይሉ እግዚአብሔር ስለሆነ መልአከ ኃይል ተባለ። ዛሬም በህይወታችን፣ በኑሯችን፣ በትዳራችን፣ በስራችን፣ በምድር ላይ ባለው ውጣ ውረድ በበዛበት የህይወታችን ገጠመኝ ውስጥ ሁሉ የሚያግዘን የእግዚአብሔር መልአክ አለ። ይጠብቁ ዘንድ ስላንተ መላእክቱን ያዛቸዋል። በድንጋይ እንቅፋት እንዳትሰናከል ይጠብቁሃል። ወበእዴሆሙ ያነሱከ በእጆቻቸው ያነሱሃል። ስትወድቅ ስወድቅ የሚያነሳኝ፣ ስራብ የሚያበላኝ፣ ጨለማውን የሚያበራልኝ፣ ደመና የሚያነጥፍልኝ፣ መንገዴን ሁሉ ብርሃን የሚያደርግልኝ ቅዱስ ሚካኤል ነው። ክብርና ምስጋና ለስሙ ይሁን። መላእክቱን ያዝልሃል ይላል። ስለዚህ መላእክቱ ይታዘዛሉ ለእግዚአብሔር፣ እኛ ሊረዱን፣ ሊጠብቁን፣ ሊደግፉን። እግዚአብሔር በወጀብ መካከል መንገድ አለው። ለዚህ መላእክትን ይጠቀማል። ስለዚህ የመጀመሪያው ስደተኛ ህዝብ፣ መከራ የበዛበት ህዝብ የእስራኤል ህዝብ ነው። አሁን ከጥቂት ሳምንታት በፊት ወርሃ ጽጌን ስናከብር ነበር። በእናቱ ጀርባ ላይ ተቀምጦ ስደታችንን ተሰዶ ባለርስት ያደረገን መድኃኔዓለም ኢየሱስ ክርስቶስ የግብፅን በረሃ አቋርጦ የተሰደደበትን የ3 ዓመት ከ6 ወር ከእናቱ ጋር የተሰደደውን ስደት፣ የእመቤታችንን ስደት፣ የልጇ የመድኃኔዓለምን ስደት እያሰብን በማህሌት ስናዘን ነበር አይደል? ክርስቶስን ስዱድ ብለን ኢየሱስ ስዱድ ተስፋሆሙ ለስዱዳን ብለን እኮ የስደተኞች ሁሉ ተስፋ ኢየሱስ ክርስቶስ ስደተኛ ነው። ስሙ ለዘላለም የተመሰገነ ይሁን። መኃልየ ብካይ ኮነኒ ዘእሙ ሐዘን፣ የእናቱ ሐዘን የለቅሶ ምስጋና ሆነልኝ። መኃልየ ጽጌ መኃልየ ብካይ ይባላል። ስደቷን ስናስብ እናለቅሳለን አይደል? ሁሉ ጊዜ የምናስበው ይሄንን ነው። ከመሃ ሐዘን ወተሰዶ ርዮ ለብኪ አይነ ልብ ሰፎ የእመቤታችንን ስደቷን፣ ሐዘኗን፣ የደረሰባትን መከራ፣ የነኮቲባ ክፋት፣ በመንገዷ ላይ የገጠማት የወንበዴዎቹ ተግዳሮት፣ የሁሉ እመቤታችንን ሲያስለቅሳት ነው የኖረው መከራዋን በሙሉ።
በዚህ ሁሉ መከራ ጉዞ ውስጥ ክርስቶስን ይዛው ተሰዳለች። ልጇም በእሷ ጀርባ ተሰዷል። እሷ የአሸዋውን ግለት ታግሳ ተሰዳለች። ክርስቶስ ስዱድ የስደተኞች ተስፋቸው። የእናቱ ሐዘን ደግሞ ልጇ በተሰደደ ጊዜ ልጇን ይዛ በተሰደደች ጊዜ ሐዘኗ ልብ ይነካ ነበር። ስሟ የተመሰገነ ይሁን ወላዲተ አምላክ። ይሄንን ብለን ሳምንት ሳንቆይ ነው ቅዱስ ሚካኤልን የምንቀበለው። ቅዱስ ሚካኤልን ስንቀበለው እናትና ልጁ እንደተሰደዱት ህዝቦች ደግሞ እንደሚሰደዱ ለማሳየት ነው። እኛም ደስ ብሎን አይደለም ከሀገራችን ይወጣል። ነገሮች ቢመቻቹ በቀያችን በመንደራችን ሁሉ ነገር በተሟላበት ለመኖር ማናችንም 99% ልቡ ኢትዮጵያ ያለ ህዝብ ነው ያለው እዚህ አይደለም፣ ልቡ ሀገር ቤት ያለ። ግን ስደት ብርቅ አይደለም። ዋናው ብቻ ለብቻ አለመሰደድ ነው። ስንሰደድ ማን ከኛ ጋር አብሮን ይሰደድ? እግዚአብሔር አብሮን ይሰደድ። ልክ እንደዚህ እንደኛ አንድ ሙሉ ህዝብ ተሰዶ ያውቃል በረሃብ ምክንያት። እግዚአብሔር ለአብርሃም ከብዙ ሺህ ዘመን በኋላ አብርሃም ዘርህ የእርሱ ባልሆነች ምድር ላይ ያንተ ዘር ስደተኛ ሆኖ ይኖራል፣ 430 ዘመን ይኖራል፣ ግን በክብር መልሳችኋለሁ ብሏቸው ነበር። ወደ ግብፅ ምድር የሄዱት ተርበው ስላጡ ነው። ዛሬም ሰው ከሀገሩ የሚወጣው ኑሮ ስላልተሳካለት ነው፣ ፍትህ ስላጣ ወይንም ደግሞ ኑሮ ስላልቀና። እነዚህ ሁለት ነገሮች ከሀገሩ እንዲሰደድ ያደርገዋል። እነዚህ ሁለት ነገሮች፣ ምናልባት ሶስተኛ ሕክምና ሊሆን ይችላል። ከዛ ውጭ ትምህርት ከሆነ ይመለሳል። ግን ትምህርትም መተን እዚሁ ነው የምንቀርበት። ምክንያት ሙሉ ስላልሆንን ነው። ሀገራችን ላይ ሙልት ያለ ነገር ስለማይታየን ነው። መድኃኔዓለም ሀገራችንን ይምላልን፣ እኛንም ሞልቶልን ለመመለስ ያብቃል። ስለዚህ ስደት ያለ ነገር ነው። እስራኤልም ተርቦ ተሰደደ። 70 ሆነው ነው የተሰደዱት። በአንድ ዮሴፍ መሸጥ ምክንያት ወንድሞቹና አባታቸው ሲሰደዱ ከቤተሰቦቻቸው ጋር 70 ነበሩ። ሲመለሱ ከ430 ዓመት በኋላ 500 ግማሽ ሚሊዮን የሚሆን ህዝብ ነው በረሃውን እያቋረጠ የመጣው። እግዚአብሔር መንገድ አለው። በዚያ ዘመን የእስራኤል ህይወት በጣም ያሳዝናል። ከዛ እጥፍ 10 እጥፍ የሆኑ ነበር። ሲወለዱ ይገድሏቸዋል። ወንድ ሲወለድ ይገደል ነበር። እየታነቀ ባህር ይጣል ነበር። ሴቶች ጡብ ያበኩ ነበር። አንዲት ራሄል የምትባል ሴት ድምፅ ተሰማ፣ በራማ ድምፅ ተሰማ። ራሄል ስለ ልጆቿ አለቀሰች፣ መጽናናትን አልወደደችም የሉምና ይላል ነብዩ። ራሄል የተባለች ሴት በኦሪት ታሪክ በእስራኤላውያን ስደት ታሪክ ውስጥ በጣም ልብ የሚነካ መከራ የደረሰባት፣ መንታ ልጆች አርግዛ የግብፅን ጡት ታቦካ ነበር። ዛሬ የሚጎበኘው የግብፅ ፒራሚድ የነ ራሄል ልጆች ደም አጣብቆ የያዘው ነው። ብዙ ዋጋ የተከፈለበት ነው። አንዳንድ ጊዜ ቅርስ ሆነው የሚቆሙ ትልልቅ ነገሮች በርካታ ሬሳዎች ከታች ያነጠፉ ሆነው ይገኛሉ። የግፍ ሐውልት ከመስራት መድኃኔዓለም ይሰውረን። ዓለም የምትሰራቸው ግንቦች፣ የምትገነባቸው ግንቦች ወይ የልዩነት ወይ የግፍ ነው። ክርስትናው የሚያፈርሰው ግንብ ደግሞ የልዩነት ግንብ ነው። የሚሰራው ሐውልት ደግሞ የአንድነት ሐውልት ነው። አንድ የምንሆንበት የምንታሳሰብበት እግዚአብሔርን የምናመልክበት። እግዚአብሔር ጥሩ ታሪክ እንድንሰራ ይርዳን ሁላችንን። ስለዚህ ራሄል መንታ ልትገላገል የ9 ወር ከ5 ቀን ጽንስ በማይጸኗ ልትወልድ ደርሳ ልወልድ ነው አለችው። በጅራፍ እየመታት እዛው እርገጫቸው ልጆቹን አላት። ሁለቱን ልጆቿን ረግጣ በዚያው ሞቱ። እንባዋን ወደ ሰማይ ረጨች። እነዚህ ልጆች ያንተ ስጦታዎች ከሆኑ ለነሱ አንተ ቁምላቸው ብላ ራሷን ሳተች። ከዚህ በኋላ ድምፅ በራማ ተሰማ። የራሄልን ባለቅሶ እዛ ደረሰ። ብዙ የበደልናቸው ሰዎች ካሉ በጣም ካለቀሱብን እዛ ይደርሳል። ሰው አይዘንባቸው ይሉ አባቶቻችን። እንባው የራሄል ከሆነ ከባድ ነው ያመጣው መቅሰፍ። ግብፅን ለመከራ የሚዳረጋት ደስተኛ ያልሆነች ምድር የሚያደርጋት መከራ፣ ፈርዖንን ከነሰራዊቱ ባህር የሚያሰጥ ትውልዱንም ሽክ አድርጎ የሚጨርስ የእግዚአብሔር ፍትህ ይገለጥ ዘንድ እግዚአብሔር ሙሴን አነሳሳው። ሙሴ እስከሚያድግ ድረስ የሙሴን ታሪክ ታውቁታላችሁ። ወንድ እየተወለደ ይጣል ነበርና ሙሴ ሲወለድ እናቱ ፈርታ 3 ወር ሸሸገችው። ከዛ ከ3 ወር በኋላ ድምፁ መሰማት ሲጀምር መጥተው ያገኙብኛል ብላ በደንገል አድርጋ አስተካክላ ባህር ላይ አስቀመጠችው። የፈርዖን ሴት ልጅ ተርሙት ትባላለች። ልትታጠብ ስትመጣ የሙሴ እህት ማርያም በርቀት ሆና ትከታተል ነበረ። አየችው፣ አምጡልኝ አለች። ሲከፈት በጣም የሚያምር ልጅ ነው። ከእስራኤላውያን ልጇ የተገደለባት የምታጠባ ሴት አለች። ላምጣለሽ አለቻት። ማርያም እኮ ናት። ሂጂ አምጪ። ከዛ ዮካብድ መጣች፣ የሙሴ እናት ራሷ። የሌላ ጡት ሳይሆን የእናቱን ጡት እየጠባ ሙሴ አደገ።
በቤተ መንግስት ውስጥ ሲያድግ እስራኤላዊ መሆኑን እየነገረች ያሳደገችው። ዛሬ እነዚህ የሚዘምሩት ልጆቻቸው በዚህ ሀገር ላይ ቢያድጉም ግን እነሱ የቅዱስ ላሊበላ ልጆች መሆናቸውን እየነገራቸው ነው የምታሳድጓቸው አይደል? የአቡነ ተክለ ሃይማኖት ልጆች መሆናቸው፣ የገብረ መንፈስ ቅዱስ ልጆች መሆናቸው፣ የአባ ጊዮርጊስ ዘጋስጫ ልጆች መሆናቸው መዝሙሩን ሲዘምሩ ቅዱስ ያሬድ አባታቸው መሆኑን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ አይርቅም ይላል መጽሐፍ። ልጅን በኃጢአት መስመር ካሳደጋችሁ ኪሳራ ነው። በዚህ ምድር ላይ ብዙ መጥፎ ነገሮች አሉ ለልጆች። የኛ ልጆች ግን በከፊል ሳይሆን በአብዛኛው የተሻሉ ናቸው። ማን ስላለ ከነርሱ ጋር? እግዚአብሔር ስላለ። ያውም እኛ የልዩነት ህዝቦች እኮ ነን። ከሀገር ቤት ያመጣነውን ነጭናጫ ባህሪያችንን መናከስና ልዩነት ያለባት እንዴት እንለያያለን ሙሉ ሌሊት ካልኩሌት ስናደርግ ከምናድረው ከኛ የተወለዱትን እግዚአብሔር ግን አንድ አድርጎልናል። ክብርና ምስጋና ለስሙ ይሁን። እኛን ሳይመለከት ገመናችንን ሳያይ እንደኛ ቢሆን ኖሮ ልጆቻችንም እንደዚያ ቢሆኑ፣ ግን አልሆኑም። ማን ይመስገን? አመስግኑት እግዚአብሔርን፣ ስሙ የተመሰገነ ይሁን። ዛሬ የስንቱ ልጅ በጎውን ነገር ማን ያሳየኛል እያሉ የእናንተ ልጆች የቅዱስ ያሬድን ወረብ ያበጥሩታል እዚህ መጥተው። ማን ይመስገን? እግዚአብሔር የተመሰገነ ይሁን። እንደዚህ ነው የኢትዮጵያን አብራክ ያለምለም እግዚአብሔር፣ የኢትዮጵያን ማዕፀን ያለምለም። ያኔ ሰፊ እንሆናለን፣ እንበዛለን። ልጅ በሚሄድበት ቦታ ሙሴን እንዲህ ነው ያሳደገችው። የግብፅን እንጀራ የበላ እስራኤላዊነቱን እየሰማ አደገ። አምላክ አለን እኛ፣ ሰማይና ምድርን የፈጠረ አምላክ አለን እኛ፣ አብርሃም የሚባል አባት አለን እኛ፣ በሆነ ወቅት መጣን እንጂ እኛ ሀገር አለን፣ ማርና ወተት የምታፈስ ከነዓን የምትባል ሀገር አለችን እያሉ እየነገሩ አሳደገችው እናቱ። ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። በምን እምቢ አለ? ንገሩኝ። በምን እምቢ አለ? ልብ አድርጉ። በእምነት፣ በዘር አይደለም፣ በጎሳ አይደለም። ይሄ እንዳትረሱ። ሙሴ በእምነት ነው እምቢ አለው፣ በዘር አይደለም። ይሄ ምድር የኛ ነው እኮ የምንኖርበት አይደል? ሰዎቹም እስከ ሰራን ድረስ ንጹህ ናቸው፣ የዋህ ናቸው። እግዚአብሔር ልባቸውን ያራራል። ስለዚህ በእምነት ነው፣ በዘር አይደለም፣ በቀለም አይደለም፣ በጎጥ አይደለም። በምንድን ነው እምቢ ያለው ሙሴ? በሃይማኖት ጉዳይ። አሁንም በሃይማኖት ጉዳይ እምቢ እንላለን። ያልተገቡ ነገሮች ሲመጡ እምቢ እንላለን። በእምነት እምቢ አለ፣ በእምነት ሙሴ እንጂ የፈርዖንን ውለታ አልረሳም። ካደገ በኋላ ወላጆቹ ያማረ ሕፃን መሆኑን አውቀው 3 ወር ሸሸጉት፣ የንጉሥን አዋጅ አልፈሩምና። ሙሴም ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ብድራቱን ቀድሞ ተመልክቷልና የግብፅን በኩር እስከሚመታ እግዚአብሔር ከሱ ጋር ነው። ከዚህ በኋላ የእስራኤላውያን ሕይወት መከራ የበዛበት ነበር ሙሴ እስኪያድግ። ሙሴ ካደገ በኋላ እግዚአብሔር ሙሴ ሂድ፣ ሕዝቤን ከእስራኤል ከግብፅ ምድር አውጣልኛል። ሀገር አላቸው፣ ይሄዳሉ። ለእኔ መስዋዕት የሚሰዉበት የነፃነት ምድር ወስዳቸዋለሁ። ወደ አባቶቻቸው ወደ አያቶቻቸው ወደ አብርሃም ምድር ውሰዳቸው። ፈርዖን ደግሞ በጉልበት ስለሚጠቀም አልለቅም ማለት። በዚህ መሃል 9 መቅሰፍት፣ 10ኛ ሞተ በኩር፣ 11ኛው የመጨረሻው ባህር እስከሚፈጥም ፈርዖን ልቡ ደንድኖ ነበር። እስራኤላውያን የግብፅ የመከራ ዘመናቸው አልቆ መውጣት ጀመሩ። ጉዞውን እየተጓዙ እያለ የእግዚአብሔር ተአምር ሊገለጥ በኤርትራ ባህር ዳርቻ ላይ ቆመው ነበር። ባህሩን ለሁለት የሚከፍል የሃይማኖት ድምፅ፣ የሙሴ በትሩን ይዞ ማማተብ፣ ነገ የሚገለጠውን መስቀል በርቀት የመመልከት አይኖቹ ተገለጡ። እግዚአብሔር አይኖቻችንን ያብራልን። ከዚህ በኋላ ውሃ እንደ ግድግዳ ቆመ። እስራኤል ተሻገሩ። ፈርዖንና ሰራዊቱ ባህር ውስጥ ሰጠሙ። ማን ይመስገን? ክብርና ምስጋና ለአምላካችን እግዚአብሔር ይሁን። እግዚአብሔር በአውሎና በወጀብ መካከል ምን አለው? መንገድ አለው። ይህንን ነው የምናከብረው ዛሬ። እግዚአብሔር በስንጥቅ ዓለት ውስጥ ያሳልፋል። በባህር ውስጥ በደረቅ ያሻግራል። አሁን ዝናብ ቢዘንብ ጫማችንና ልብሳችን መርጠቡ አይቀርም እዚህ ስንወጣ እርጥበት ካለ። እንዲህ ግን አይደለም። እግዚአብሔር ባህር ለዘመናት ታይቶ የማይታወቅ ምድር እንደ ግድግዳው አቆሞ ተሻገር። የክርስቲያኖች ይሄ የመሻገር ህይወት የምንኖረውን ክርስትና ያሳያል ይላል ሐዋርያው። አባቶቻችን በሙሴ ዘመን በሙሴ እየተመሩ በደመናና በባህር ተጠመቁ። ይሄን ጥምቀት ምሳሌ ሆኖ ዛሬ ምን ያደርገናል? ያደነናል። እኔና እናንተም ተጠምቀናል፣ ተሻግረናል። ግብፅ የኦሪት ከነዓን ደግሞ የአዲስ ምልክት። ስለዚህ ወደ አዲስ ኪዳን ገብተናል ምዕመናን። በወጀብና በአውሎ መካከል እግዚአብሔር መንገድ አለው፣ አሳልፎናል። ከሞት ወደ ህይወት ከርኩሰት ወደ ቅድስና ተሻግረናል። ለዚህ ደግሞ መጋቢው ቅዱስ ሚካኤል ነው። በቅዱስ ሚካኤል መሪነት እስራኤል ተሻገሩ። ከዚያ መና እያወረደ እየመገበ
ደመና እየጋረደ እየመራቸው መጣ። ሚካኤል ነህ አንተ ነህ መና ያወረድክ የመገብክ ብለን የምናከብረው ለዚህ ነው። መላእክት ከሰዎች ጋር ትስስር አላቸው፣ ብዙ ታሪክ አላቸው። መላእክት ይሰብካሉ፣ ትንሣኤውን የሰበኩት እነሱ ናቸው። ከሰዎች ጋር ያመሰግናሉ። በልደት ጊዜ በበረት አመስግነዋል። የታሰሩትን ያስፈታሉ፣ እነ ጴጥሮስን ከእስር አስፈትተዋል። ከመከራ ያሻግራሉ። ቅዱስ ሚካኤል እስራኤልን አሻግሯል። ክብርና ምስጋና ለአምላካችን ይሁን። ዛሬም ብዙ ስብስብ ችግሮች፣ መከራዎች በሕይወታችን ቢገጥሙን የቅዱስ ሚካኤል አምላክ እግዚአብሔር ያሻግረናል። አያሻግረንም? መጽሐፍ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ በወጀብና በአውሎ መካከል ምን አለው? መንገድ አለው። ስለ እናንተ ያስባል። ሰው በከንቱ ይጨነቃል፣ እግዚአብሔር ያውቃል። ብዙ ችግሮች በቤታችን አሉ፣ በኑሯችን፣ በሕይወታችን። ነገን ፈርተናል። እንዲሞላልን የምንፈልገውን ነገር ስናገኝ ብዙ የሚጎድሉ ቀዳዳዎች አሉ። ለካ ሰው ፍላጎቱ ሳይሳካለት የሚኖርበት ቦታ ቢኖር ምድር ነው። ምድር ላይ ይሟላልናል ብላችሁ አታስቡ። ሙሌት ያለው በሰማይ ነው። ሙልት ያለ ሕይወት ያለው በሰማይ ነው። የኛ ሀገራችን ሰማይ ነው። የሰማዩን አስቡ። ዘበላዩ ሀልዩ ነው ሀባለው ክርስቶስ ወዳለበት ወደ ላይ አስቡ። ላይ ይኩን ህሊናክሙ አይደል የሚለው? ህሊናችሁ በላይ ልባችሁ በሰማይ ነው። መጽሐፍ መዝገባችሁ ባለበት ልባችሁ በዚያ አለ ይላል። ስለዚህ የሚያስጨንቃችሁን በእግዚአብሔር ላይ ጣሉት። እስራኤላውያንን ያሻገረ ቅዱስ ሚካኤል እኛንም ያሻግረናል። ማን ስለሚያዘው ነው? እግዚአብሔር ስለሚያዘው። የምናመልከው አምላካችን በቅዱስ ሚካኤል በኩል ሁሉን ያደርጋል። እኛም ሚካኤል ሆይ አትርሳኝ፣ እንዳሻገርካቸው እኔንም አሻግረኝ፣ ሌሎችን እንደፈወስክ እኔንም ፈውሰኝ። ብዙ ተአምራት የተደረገላቸው፣ እስራታቸው የተፈታላቸው፣ የአጋንንት ኃይል የተሰበረላቸው እነ አፎሚያን እነ ሶስናን ስናስብ እነ ዱራታዎስን ስናስባቸው የቅዱስ ሚካኤል ተአምር እጅግ ድንቅ ነው። በዚህ ሁሉ መንገድ ውስጥ እነዚህ ስጋና ደም ሰዎች ናቸው። ደክመው ሳሉ በርትተዋል፣ ወድቀው ሳሉ ተነስተዋል። በጭንቅ ውስጥ ሆነው መውጫ የለንም ባሉ ሰዓት ሚካኤል ደርሶላቸዋል። በእግዚአብሔር ፊት የሚቆመው የእግዚአብሔር መልአክ፣ የአምላክ ባለሟል፣ ትሁቱ መልአክ አልቦ ዘይትማሰለከ በልማደ ምህረቶ ሳይል ተብሎ የተነገረለት በምህረትና በይቅርታ የሚመስል የለም የተባለለት መልአክ በቅዳሴያችን ላይ ተውቦ ምህረት ለሚካኤል የምህረት መልአክ ይባላል። ለሚካኤል ምህረት ማድረግ ተሰጠው። ለገብርኤል ብስራት ተሰጠው። ሀብተ ሰማያት ለድንግል ማርያም ተሰጣት። ሚካኤል ምህረት የተሰጠው መልአክ ነው። ስሙ የተመሰገነ ይሁን። ነብዩ ዳንኤል እንኳን በዚያ ሁሉ ራእዩ መካከል በጣም ሲጨነቅ ብርክ ሲይዘው እየመጣ ሚያጽናናኝ ማን ነው አለ? ቅዱስ ሚካኤል ነው አለ። እነ ነብዩ ዳንኤል ነቢያት ናቸው። እግዚአብሔር ለነብይነት መርጧቸው ያቀታቸው ነበር። መልአክ ያገዛቸዋል። እኛም ብቻችንን አንችልም። መላእክት ያስፈልጉናል። መላእክቱ የሚጠብቁን በእግዚአብሔር ስንታመን ነው። ይታየል መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም ማለት። ስለዚህ እግዚአብሔር ቸር እንደሆነ ቀምሳችሁ እዩ። የእግዚአብሔርን ቸርነት ከምንቀምስባቸው ቅዱሳን መካከል አንዱ ከመላእክቱ መካከል ሚካኤል ነው። ሚካኤልን አትርሱት። ካረሳችሁት አይረሳችሁ። ሚካኤልን አስቡት። ካሰባችሁት አይተዋችሁ። ሚካኤል አጋንንትን አስሮ ዲያብሎስን ድል ያደረገ ነው። ሚካኤል እንቆቅልሽን የሚፈታ መልአክ ነው። በወጀብና በአውሎ መካከል መንገድ ያለው እግዚአብሔር በዚያ መንገድ ይዞን እንዲያልፍ ሚካኤልን ይልከዋል። ዳዊት ጎልያድን ሲጥለው ሚካኤል አብሮት ነበረ። ኢያሱ ከሰራዊቱ ጋር ሲዋጋ ከእስራኤል ጠላት ጋር ሲዋጋ ኃይል ሆኖ የረዳው ሚካኤል ነው። ሙሴ እስራኤላውያንን ሲያሻግር አብሮት የነበረው መልአክ ነው። ዛሬም ልጆቻችንን ለሚቀጥለው እንድናሻግር እኛም በፍቅር እንድንሻገር ለመንግስቱ እንድንበቃ ቅዱስ ሚካኤል ይርዳን። በሰላም በሕይወት በፍቅር በስምምነት ይጠብቀን። በሰማነው ቃል ይባርከን። በዓሉን በዓለ ፍስሐ ያደርግልን። ኃያሉ መልአክ ሚካኤል አይለየን። ወስብሐት ለእግዚአብሔር።